ቤተክርስቲያን መሪዎች እግዚአብሔርን ሕዝብ የምትመሩ በተለይ የመድረክ አገልጋዮች በተለይ የመሰዊያ አገልጋዮች እግዚአብሔር በኢትዮጵያ ምድር በሩ ሊዘጋ የሚገባው ገብቶ ሌላው ሊቀር የመጨረሻ ዘመን ነፍሳት እያለቁ ብዙዎች እየሞቱ በመድራችን ላይ በጦርነት የሚያልቁ በመድራችን ላይ በድህነት የሚያልቁ በመድራችን ላይ በችግር የሚያልቁ በመድራችን ላይ በአመጽ በኃጢአት በርኩሰት የሚያልቁ ኢትዮጵያ ውስጥ 90% የሚሆን ህዝብ አምሶሪቱ ሰይት እጅግ በጣም እየቀፈፈኝ ነው ማወራው ከውሻ ያነሰ ጭንቅላት ያለው ህዝብ እንደሆነ አምሶሪ በእውነት ይሄንን ስናገር እያፈርኩ እናገራለሁ። ይሄንን በጣም እየተሸማቀቅኩ በጣም ብዙ ነገራችን አደባባይ ወጥቷል። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ጎርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ ዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እዚህ ትምህርት ውስጥ ተቅማጥ ይዘህ መግባት አትችልም። እዚህ ትምህርት ውስጥ ላብ ይዘህ መግባት አትችልም። ጎርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ለኔ አይደለም። ለኔ የተዋረደ አንድ ብቻ እርቃኑን በሰማይና በምድር ፊት የተንጠለጠለ አንድ ብቻ ነው። ለኔ የተገረፈ አንድ ብቻ ነው። ለኔ ደሙን ያፈሰሰ አንድ ብቻ ነው። ጳውሎስን ሃይማኖት ሊያድነው ካልቻለ ማንንም ሃይማኖት ሊያድነው ይችላል። ጳውሎስ ማለት 613 የኦሪት ሕግ በቃሉ አጥንቶ የሚጠብቅ በሳምንት 3 የሚጾም በቀን 3 የሚጸልይ በአመት 3 አስራት የሚሰጥ ፈሪሳዊ ነው። ማንም እንደ ጳውሎስ ያለ ሃይማኖተኛ የለም። ጳውሎስን ያላዳነ ሃይማኖት አንተን ሊያድን አይችልም። ጳውሎስን ካላዳነ መርቆሬዎስን ጠቅላይ ሃይማኖት ጠቅላላ ከሰበሰብ ሊያድን አይችልም። ከዛ ጸጋ ግን ማንንም ሊያድን ይችላል። ማንንም ለመሰል ያንን አመፀኛ ደም አፍሳሽ ያንን አመፅ ተሳዳቢ ያንን ከኃጢአተኛ ዋና የሆነውን በደማስቆ መንገድ ላይ አግኝቶ በፍቅር የማረከ የእግዚአብሔር ጸጋ ይባላል። ኢትዮጵያ ውስጥ 90% የሚሆን ህዝብ አምሶሪቱ ሰይት እጅግ በጣም እየቀፈፈኝ ነው ማወራው ከውሻ ያነሰ ጭንቅላት ያለው ህዝብ እንደሆነ ከእንስሳት ያለፈ ላስረዳክ ማንነት ክራይስት ሲኖር አሁን ልክ ሳወራ ኖ ዳኒ ተው ምናምን ትሉኝ ታውዩሉሉያ ውጤት ላውራክ ውሻ መንገድ ላይ እየሄደ ሌሎች ውሻ መጥተው ሊበሉት ሲል ጭራውን ወደ ውስጥ ከቆለፈ በቂጡ ቁጭ ካለ ይነኩታል። ምክንያቱም ውሻ ነው ብለው ይተውታል። ዝንጀሮ ጭራውን ቢቆልፍ ይተውታል? አይተውቱም፣ ይበሉታል። ምክንያቱም ውሻ ማንነቱን ምን ብሏል አውቋል። የሰውየው ማንነትን ምን ይለዋል? ያ ውሻው ማንነት ስለሚያ የኛ ወገን ነው ብሎ ያስባል። ከሰው የዘቀጠ የምትመለከተው ተው አትግደለኝ ባክን ተው እያለ በድንጋይ ወግሮ ይገለዋል። ያንተው ትውልድ አላየህም ዩቲዩብ ላይ? እና ከውሻ አንስም ውሻ እንኳን ዘሩን ያውቃል። ለምን እኔ ኦሮሞ ነኝ ወይም እኔ እስላም ነኝ ወይ እኔ ክርስቲያን ነኝ? ክርስትና ይበልጣል፣ የሰውየው ስብዕና ይበልጣል። ሰውየው ቢኖር እኮ ነው ክርስቲያን ልታደርገው የምትችለው። ሰውየው ቢኖር እኮ ነው እስላምም ልታደርገው የምትችለው። የዘቀጠ ጭንቅላት ከእንስሳ ያነሰ ጭንቅላት በምድር ላይ ተኩላ ነው ክፉ። ተኩላ የራሱን ዘር አይገልም፣ አይበላም። ሊባላ ይችላል፣ ሊበጫጨቅ ይችላል። አልቻልኩም ካለ ግን ይተዋል። የኛ ትውልድ ኢትዮጵያዊ ግን አማራ ናት ብለው ሆዷን ቀደው ልጁን አውጥተው በህይወት የሌለ ልጅ ውስጥ ያለ ልጅን አውጥተው ያልተወለደ ኩላሊት ቀደው ይበላሉ። ምን አይነት ከእንስሳ የባሰ ከተኩላ ያነሰ ጭንቅላት እንዳለ ውጤት ነው የምናየው። ሰው ነኝ ስላልክ ሰው አይደለም። አላየህም? እስላሙን በድንጋይ ሲወግሩ ተውኝ እባካችሁ ባላ ለምያቸው ፕሊዝ ተውኝ እያለ ድንጋይ አንስተው ልጁን ሲገሉት ቆሞ ሌላው ይቀርጻል። አምሶሪ በእውነት ይሄንን ስናገር እያፈርኩ እናገራለሁ። ይሄንን በጣም እየተሸማቀቅኩ በጣም ብዙ ነገራችን አደባባይ ወጥቷል። መደበቅ እስኪያቅተን እኔ አንዳንድ ቦታ ራሳችሁን መግለጥ እስኪያቅታችሁ መደበቅ አይደለም ያሁን የኛን ምን እንደዚህ ቆልም እኔ ነኝ ለማለት እስኪከብድ ድረስ ደርሷል። እኔ እድሜ እዚህ ደረጃ ግን ተደርሶ አያውቅም። መዘበራረቃችን መበላሸታችን እንደዚህ ዓለም ላይ ዝርግፍ ብሎ ወጥቶ አያውቅም። ይሄንን ለማስተካከል እኛ ካልተነሳ ለማን ነው ተተኑ የምንሄደው? መጀመሪያ የሚመለከተው እኔን ነው። ይሄ ጉዳይ መጀመሪያ አንተን አንቺ ነው የሚመለከተው። ይሄ ጉዳይ ቸርች ለማውራት እስኪከብደን ደርሰናል። ይሄንን ነገር እግዚአብሔር በማን ነው የሚያስተካክለው? ኢየሱስ ድጋሚ ከሰማይ ሊገረፍ አይመጣም። በእኔና በእናንተ ነው እያለፈ መስራት የሚችለው። ይሄው ይሄ ሰው ፋይት አረገ ጳውሎስ። ብዙ ሰው አብሮን ነበር አልነበረም?
ብቻውን ነው የሚጽፈው፣ ብቻውን ነው የሚጋደለው፣ ብቻውን ነው የሚታገለው። እንታገል፣ የምትችሉት ድረስ ሂዱ። በእውነት ነው የምነግራችሁ። ቤተክርስቲያን መንፈሳዊ ስልጣኗን እንደ ዘንድሮ አታጣቅ። ሃይ የሚል አካል የታጣ በእኔ እድሜ እንደዚህ አለ። እኛ ወደ ቤተክርስቲያን ድነን በመጣንበት ዘመን እንደዚህ አይደለም። የቤተክርስቲያን አገልጋይ ብድግ ብሎ እንደዚህ ነው ሲል ሰው ድንግጥ ብሎ የሚመለስበት ንስሐ የሚገባበት ዘመን የመጣ ነው። ይሄ የቤተክርስቲያን ኦቶሪቲ መመለስ አለበት። የተዘበራረቀው ቤት መስተካከል አለበት። ይሄ ቤት የጠላውን አይደለም፣ የእግዚአብሔር ነው። ኢየሱስ ሞቶ ነው የሰራያችሁ። ማቅናት የምትችሉትን ሰው አቅኑ፣ ጤናማ በሆነ መንገድ አቅኑ፣ አስተካክሉ፣ መልሱት፣ ና በሉት። ለዚህ አያችሁ ቸርች ክርስቶስ ናት። ጥልዬ እንደዚህ ንገርልኝማ፣ ለማይሰሙ ጆሮአቸው ለተደፈነ ራሳቸውን እያታለሉ ወደ መጨረሻው ወደ ፍጻሜ እየሄዱ ራሳቸውን በስጋዊ ምኞት ባለማዊ ምኞት እየወጉ ለሞት ፍጻሜ ራሳቸውን እያዘጋጁ ያሉ ፕሮቴስታንት አማኞች ይህንን መስማት አይፈልጉም። በደንብ ንገርልኝ። እግዚአብሔር አምላክ ይባርክህ። መድኃኔዓለም እርሱ ከአንተ ጋር ይሁን። ጌታ ኢየሱስ ይመጣል። ማራና ሰላም። እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ሰይጣን ይደፋ፣ ሰላማችሁ ይብዛል። ለማንኛውም ብዙ ጊዜ በህይወት የማስተውላቸው ነገሮች ምን አይነት ነገሮች ናቸው? አይቀየሩም፣ አይለወጡም። አንተማ ሰው አትሆንም፣ አንቺማ እንዲህ አትሆኝም፣ አንተማ እንዲህ አትሆንም የተባሉ ሰዎች ብዙ ጊዜ ሲያስደምሙ አይቻለሁ በህይወቴ ላይ። ምንም ቁም ነገር የላችሁም የተባሉ ሰዎች ወይም ደግሞ የተናቁ ሰዎች ወይም ደግሞ እዚያ አይደርሱም የተባሉ ሰዎች ሁልጊዜ አሸንፈው አይቻለሁ። ብዙ ጊዜ አሸነፉ የተባሉት ሰዎች ደግሞ ሲወርዱ አይቻለሁ። እሱማ እንደዚህ ትልቅ ሰው እኮ ነው፣ እሷማ እንደዚህ አታረግም፣ በጣም ጨዋ ናት፣ እሱ እኮ እንደዚህ ነው የተባለለት ብዙዎቹ ደግሞ ተዋርደው አይቻለሁ ብዙ ጊዜ። እና የኔም ህይወት ከዛ ጋር ይመሳሰላል። ምን ማለት ፈልጌ ነው? እሱ ጅዋጅዌ ነው፣ እሱ እንደዚህ ነው፣ እሱ እንደዚህ ነው ለሚሉ ሰዎች መርዶ አለ። ጌታ ሁሉንም ይችላል። እግዚአብሔር አምላክ ያነሳው ማንም ሊጠለው አይችልም። የምታወቀው ማንንም በማንጫጫት ነበር። ማንም ቀና ብሎ ማያይ ሰው ይናው ግን ጌታ አገኘ። እኔ ጌታ አገኘ ነው ማለት እሱ በአቡነ ገብርኤል አድርጎ እኔን አገኘ። የጠፋውን በጉን ፈለገ። በቃ ህይወት እንደዚህ እስከመቼ ተሰዳድበ፣ እስከመቼ በሀገር ጉዳይም በሰው ጉዳይም በምንም ጉዳይ እየገባ ጓያልክ እስከመቼ ትኖራለህ? ና ልጄ አለ። ና ልጄ በቃ እኔን አምልክ፣ ሰላም እንሰጥሃለሁ አለ። ክብሩን እሱ ይውሰድ። ስለዚህ ሰላሜን የሰጠኝ እሱ ነው፣ ሰዎች አይደሉም። ለሰዎችማ መልስ አለኝ። ለሰው ከበቂ በላይ መልስ 15 ዓመት አለኝ። አሁንም የምነግራችሁ ምንድን ነው? ወደ ሰዎች አትመልከቱ። ሰዎች ብዙ ነገር ይሏቸዋል። ኖ ማር ዋት ኢት ኢዝ። ጨዋ ሆነ መሰደብ አይቀርም፣ ባለጌ ሆነ መሰደብ አይቀርም፣ ውፍራም ሆነ ትላሳለ፣ ቀጭን ሆነ ትላሳለ። በእያንዳንዱ ነገር ላይ ጓገጫለ። ማድረግ ያለባችሁ መጨረሻ ላይ ዓላማችን ምንድን ነው የሚለው ላይ ፎከስ አድርጉ። ለእኔ ወዳጆች ነው ይህን ነገር። ጠላት አለኝ ብዬ አላስብም። ጠላቴ ምላሴ ነበር ከዚህ በፊት። አሁን ግን ጌታን ስለማመልክበት ጠላት ይኖረኛል ብዬ አላስብም። ምክንያቱም መጥፎ ምላሽ የለኝም። በፊት አለኝ። ኃላፊነት ወስጄ የምመልሰው ምላሾች ነበሩ። አሁን ግን ክብሩን እሱ ይውሰድ። ጌታ ነው የሚመልስልኝ፣ እኔ አልመልስም። ስለዚህ ለጨነቃችሁ፣ ግራ ለገባችሁ ወንድምና እህቶቼ ምን ሆናችሁ ህይወታችሁ ከዚህ ዓለም ትለያላችሁ? ከዚህ ዓለም ምን ሆናችሁ ትለያላችሁ? እሷን ነገር አሰብ አድርጓት። እኔ በጣም አሰብኩበትና የእግዚአብሔርን ሆኖ ማለፍን የመሰለ ትልቅ ጸጋ የለም። ምንም እዚህ ዓለም ላይ ምኑ ነገር ይዘው ለደቂቃ ይዘው የምታልፈው አንድ ነገር የለም፣ አንድ ነገር። ስለዚህ ተረጋግተን ካሰብን ሁሉን ነገር የሚያስተው ሁሉን ነገር የሚያስችል ፍቅር የሚሰጥ እቅፍ ድግፍ የሚያደርግ ጌታ እንደሆነ አምኛለሁና
አይቀየርም ላላችሁ፣ ዥዋዥዌ ነው ላላችሁ የዛሬ 20 ዓመት ነው ማወራችሁ። በሙሉ በጌታው ናችሁ። እንገናኛለን። ዮኒን እንዲህ ስለው ነበረ፣ ማኛው እኮ ዥዋዥዌ ስለው ነበረ ወደ ጌታ አምጥቶኛል በሱ ትምህርት እያልክ የምትመጣበት ጊዜ ሩቅ አይሆንም። ስለዚህ እያንዳንዳችሁ የምመክረው ምንድነው? ጌታን ለማወቅ መጽሐፍ ቅዱስ አንብቡ፣ ጠይቁ። ከመጽሐፍ ቅዱስ ውጭ በፉክክር በእልህ የምንጋባው ነገር ምን ያደርገናል? ከጌታ ያርቀናል። በፉክክር የሚገኝ መዳን የለም። መዳን መጽሐፍ ቅዱስ እንደሚለው በክርስቶስ ያመነ እንደሚድን ነው መጽሐፍ ቅዱስ የሚናገረውና የፉክክር ቤት ባናደርገው መልካም ነው እላለሁ። ሰላማችሁ ብዝት ይበልልኝ ለሁላችሁ፣ ለወዳጆቼ። እኔ ለምደብራችሁም ሰው በጸሎት አስባችኋለሁ። ሰላም የእግዚአብሔር ቤተሰቦች በጌታ በኢየሱስ ክርስቶስ ፍቅር ሰላም እላችኋለሁ። ዛሬ በፊታችሁ የቀረብኩበት በተለይ ለኢትዮጵያ ቤተክርስቲያን ወይም አብያተ ክርስቲያናት ጌታ የጊዜውን ቃል ሰጥቶኛል። መግቢያ እንዲሆነን ከዜና መዋዕል ቀዳማዊ ምዕራፍ 12 ቁጥር 32 አነባለሁ። በጌታ በኢየሱስ ክርስቶስ እስራኤልን የሚገባውን ያደርግ ዘንድ ዘመኑን የሚያውቁ ጥበበኞች ሰዎች የይሳኮር ልጆች አለቆች 200 ነበሩ፣ ወንድሞቻቸውም ይታዘዟቸው ነበር ይላል። ወንድሞቻቸውም ይሰሟቸው ነበር። ያኔ በእስራኤል በዳዊት ስርወ መንግስት ጅማሬ ላይ ብዙ ነገዶች ወደ ዳዊት ይመጡ ነበርና ከሚመጡ ነገዶችም ብዙዎቹ አለን፣ ከጎንህ ነን፣ እግዚአብሔር ይረዳሃል፣ እግዚአብሔር እንደቀባህ፣ እግዚአብሔር እንደመረጠ እናምናለን፣ እንድተባበራለን ብለው ነገዶች ሁሉ የእስራኤል 12ቱ ነገዶች ሰይፍና ውጊያ ስልት ያለው በዛ ምክርና ሌላ ያለው ማቴሪያል ያለው ሁሉም በየችሎታው በየስጦታው ይቀርብ ነበር። የይሳኮር ነገድ ግን በተለየ መልክ ነው የቀረበው። ውጊያንም ሰይፍንም ይዞ አልነበረም የመጣው። ነገር ግን በእግዚአብሔርና በሰው መካከል ያለውን የጊዜ ጥናት እስራኤል በጊዜው ምን ማድረግ እንዳለበት ይህንን ይዞ ነው የመጣው። የይሳኮር ነገድ አለቆቻቸው ስራቸው የእስራኤልን ተግባር የእግዚአብሔርን ፈቃድ ማወቅ ነበር። ወንድሞቻቸውም ደግሞ ይሰሟቸው ነበር ይላል። ስጦታው ከእግዚአብሔር እንደሆነ የምታውቁት ወንድሞቻቸውም ይሰሙ ነበር ይላል። ያኔ እስራኤል፣ ያኔ ይሳኮር፣ ዛሬም ቤተክርስቲያን፣ ዛሬም ደግሞ የቤተክርስቲያን መልእክተኞች የእግዚአብሔር መንፈስ ያኔ እንደሰራ ዛሬም ይሰራል። ይልቁንም በጌታ በኢየሱስ ክርስቶስ ስም ዛሬ ለኢትዮጵያ ቤተክርስቲያን በክርስቶስ ጸጋ ይበልጥ ይሰራል። ውድ ወገኖች መጽሐፍ ቅዱስ ደግሞ ይላል መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ይላል። ራዕይ ምዕራፍ 2 ቁጥር 7 ሌሎችም ቦታ አለ ደጋግሞ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እንደምናውቀው ይሄ ዘመን መንፈስ ቅዱስ የሚሰራበት ዘመን ነው። ጌታችን ኢየሱስ ክርስቶስ ከዘመነ ሐዋርያት ጀምሮ በእግዚአብሔር መንፈስ ስራው እንደሚቀጥል እናንተም በመንፈሴ ኃይል ሂዱ እንዳላቸው እስከ ዛሬ እስከኛ 2000 ዘመናት መንፈስ ቅዱስ እየሰራ ነው። አሁን ግን ወደ ዘመን መጨረሻ ቀርበናል። መንፈስ ቅዱስ ደጋግሞ ነው የሚናገረው፣ ደግሞ በስልጣን ነው የሚናገረው፣ ደግሞ በፍጥነት ነው የሚናገረው። ለዚህ ነው ዛሬ እንደ ክርስቶስ አካል ብልት እንደ ክርስቶስ አካል አባል እግዚአብሔር የሰጠኝን መንፈስ ቅዱስ የሰጠኝን የምናገራችሁ። በእስራኤል ዘመን የይሳኮር ነገድ ነበረ። በእስራኤል ዘመን ሰዎች አብዛኛውን በሰው ነበረ። እግዚአብሔር በሰው ነው። ቤተክርስቲያን መሪዎች፣ የእግዚአብሔርን ሕዝብ የምትመሩ በተለይ የመድረክ አገልጋዮች፣ በተለይ የመሰዊያ አገልጋዮች፣ በተለይ በእግዚአብሔር ፊት በማህሌት በመሰዊያ በአገልግሎት በአምልኮ የምታገለግሉ በዘርፈ ብዙ በአስተዳደርም የምታገለግሉ እግዚአብሔር በኢትዮጵያ ምድር ያለው እቅድ አለ። ጌታ ተናግሯል። እግዚአብሔር
የይሳኮር ነገር በተናገረ ጊዜ እስራኤልና ወንድሞቻቸው የመስማት ጸጋ ደግሞ የመስማት እሽታን እንደሰጣቸው እግዚአብሔር እሽታን ይስጠንዛል። ጌታ እንደተናገረኝ ይሄንን በብዙ መሐላ በብዙ አይነት አይደለም የምነግራችሁ፣ በእምነት ነግራችኋለሁ። ጌታ እንደተናገረ በመጀመሪያ ደረጃ ዘመኑ ያለቀበት የመጨረሻ ዘመን ነው። ብዙ በሚዲያም ብዙ በእግዚአብሔር ቤት መሰዊያም ብዙ በእግዚአብሔር ሰዎች በብዙ መልእክተኞች በብዙ ጥበብ በብዙ አይነት ቋንቋ በብዙ ጩኸት እየተነገረ ነው ኢየሱስ በደጅ እንዳለ። የተነገረንን እንድንተገብር መነሳት እንዳለብን። ዘመኑ የመጨረሻ በሩ ሊዘጋ የሚገባው ገብቶ ሌላው ሊቀር የመጨረሻ ዘመን ነው። የቤተ ክርስቲያን ትልቁ የሥራ ጊዜ መሆኑን በዚህ አበቃው። በሁለተኛ ደረጃ ሁለት ዋና ዋና ነገሮች አሉ። አውሬው በአመጽ በጣም እየገነነ እየፈጠነ የሄደበት ነው። የእግዚአብሔር መንፈስ በሙላት ሊሰራ ተዘጋጅቷል። ስጋ ደካማ ነው፣ መንፈስ ግን ተዘጋጅታለች ይላል እግዚአብሔር ቃል። ደግሞ ስጋን በለበሰ ሁሉ ላይ ከመንፈሴ አፈሳለሁ የሚል የእግዚአብሔር ቃል እውነት አሁን ነው ስጋን በለበሰ ላይ። ስለዚህ ይህንን ቃል የሚሽር አውሬው በጣም እየፈጠነ ነው። መንፈስ ቅዱስ በስጋ ላይ ነው የሚወርደው እግዚአብሔር በፈጠራቸው ፍጥረቶች ላይ። ስለዚህ የእግዚአብሔር መንፈስ እንዳይሰራ ሰው ሳይሆን ሮቦት እየተነሳ ነው። ምናልባት AI የሚባለውን ሰምታችሁ ከሆነ የሮቦት ቤተክርስቲያን ወይም ደግሞ ሐሰተኛው ክርስቶስ በልዩ አይነት እንደመጣ መንፈስ ቅዱስ በስጋ ላይ እንደሚወርድ አውሬውና የዘመኑ የክፋት ሰዎች ስለሚያውቁ ሰው ግማሽ ኮምፒውተር ግማሽ ስጋ በዛ ቀስ በቀስ ደግሞ ወደ ማቴሪያል ስጋ ለባሽ መሆኑ ቀርቶ ኮምፒውተር ወይም ደግሞ ኤሌክትሪክ ለባሽ ሊሆን በከፍተኛ ደረጃ እየተሯሯጡ። ምክንያቱም የእግዚአብሔር መንፈስ ስራው ከስጋ ለባሽ ጋር ነገሮች የሰውን ስጋ በብዙ አይነት ሁኔታ የአውሬው አሰራር የሰውን ነገር ኢንፎርሜሽናል ብቻ የምነግራችሁ አይደለም፣ የእግዚአብሔር ቃል ጭምር ነው። የብዙ ሰዎች አይን ስካንድ እንዲደረግ በብዙ ሚዲያ ሰምታችኋል። ይህ ለልዩ ዓላማ ነው። አይኖችን ስካን እያደረጉ ብዙ ገንዘብ በመስጠት የአውሬውን ቁጥር ለመቀበል የተለያየ አይነት ዝግጅት እያደረጉ ነው። ቀድሞ አይን ስካንድ ተደርጎ ወይም አይን ፎቶግራፍ ተነስቶ ከዛ በኋላ እነዛ ሰዎች ለምን ይሄ እንደሆነ ለእናንተ ተዋለው። ጉዳዩ ሲመረመር ዞሮ ለአውሬው ሲስተም ዓለም እየተዘጋጀ ነው። በሚሊዮንስ ሰዎች በዚህ ውስጥ እየሄዱ ቤተክርስቲያን የምትተኛበት ጊዜ አይደለም። በዚህ በኩል አውሬው በፍጥነት እየሄደ ነው። የእግዚአብሔር መንፈስ ዝግጁ ነው። ለእግዚአብሔር መንፈስ መንቃት አለብን። ቁጥር 1 ዛሬ የይሳኮር ሰዎች በዛን ጊዜ እንዲህ ነው የነገሩት። ዛሬ ለኢትዮጵያ ቤተክርስቲያን እግዚአብሔር የሚለው ቁጥር 1 መንፈሴን ለመቀበል ንቁ ነው የሚለው። ቁጥር 1 እንድንነቃል። አይ እየነቃን ነው፣ እያመለክን ነው፣ ፕሮግራም እያካሄድን ነው፣ ቤተክርስቲያን እየሰራች ነው። ኖ በዚህ ኖርማል በሆነ ሁኔታ አይደለም። አቅጣጫ መቀየር አለብን። አውሬ በሚሄድበት ፍጥነት አይደለም፣ መንፈስ ቅዱስ በሚያዘን ፍጥነት መጨመር አለብን። ቀጣይ ብዙ እርምጃዎች ያስፈልጉናል። ቁጥር 1 መንቃት አለብን። እግዚአብሔር በዚህ ውስጥ ጸጋን ይሰጣል። ነገ የማናገኘውን ዛሬ ነው መቀበል ያለብን። መብራታቸው ያበሩት ገቡ፣ መብራታቸውን ያላበሩ ተዘጋባቸው። በጊዜ ዘይታችንን መግዛት አለብን፣ መብራታችን እንዳይጠፋ። ቁጥር 2 በበጎ ስራ እግዚአብሔር ያስነሳል። በጎ ስራ ለሰዎች፣ በጎ ስራ ለዓለም፣ በጎ ስራ ላለንበት አገር። ዕብራውያን ምዕራፍ 13 ምናልባት ሁለተኛ ጥቅስ ይሆናል። ከዚህ በላይ ብዙ ጥቅስ አልጠቅስም። ዕብራውያን ምዕራፍ 13 ቁጥር 16 ነገር ግን መልካም ማድረግን ለሌሎችም ማካፈልን አትርሱ፣ እንዲህ ያለው መስዋዕት እግዚአብሔርን ደስ ያሰኘዋል። መልካም ማድረግ፣ ለሌሎች ማካፈል፣ መቆረስ፣ መሰጠት። ኢትዮጵያ ቤተክርስቲያን ከሰልፊሽነት እንድትወጣ መንፈስ ቅዱስ ይናገራል። ስራችን ግንቦቻችን ላይ፣ ስራችን ማቴሪያል ላይ፣ ስራችን ድርጅት ላይ፣ ስራችን ነፍሳት እያለቁ ወንጌል ሽባ እየሆነ ብዙዎች እየሞቱ በምድራችን ላይ በጦርነት የሚያልቁ በምድራችን ላይ በድህነት የሚያልቁ በምድራችን ላይ በችግር የሚያልቁ በምድራችን ላይ በአመጽ በኃጢአት በርኩሰት የሚያልቁ
በምድራችን ላይ ይልቁንም ቤተክርስቲያን ውስጥ ሆነው በልዩ ችግርና እንቆቅልሽ በሐዘን በብቸኝነት በማጉረምረምና ከመንፈስ ውጪ በመሆን በመንፈስ እየሞቱ ያሉ ብዙ ከጊዜያችን መቆረስ አለብን፣ ከገንዘባችን መቆረስ አለብን። ከጥሩ ፈገግታ አይዞ ከማለት እንኳን የተነሳ ከጥሩ ቃል እግዚአብሔር በሰጠን ጸጋ ሁሉ ባለማዳናት በማገልገል መቆረስ አለብን፣ መሰጠት አለብን። የፈለግነው የራሳችንን ብቻ አይደል። ሰልፊሽነት ይሄ እኮ ነው። እግዚአብሔር ያለውን ብቻ ሳይሆን የራስ ነገር ላይ ብቻ መቆረስ አለብን። ለሌሎች መልካም ማድረግ ማካፈልንም አትርሱ። ይህ መስዋዕት መሆን እነ በርናባስ ያላቸውን ሰጡ፣ ሌሎችም አመጡ። ሐዋርያት በመስዋዕትነት ነው የከፈሉ። ልባቸው አንድ ነበር፣ ያላቸውን የሚከፋፈሉ ነበር፣ አብሮ ይደሰቱ ነበር፣ ማዕድ ይካፈሉ ነበር። በዚህ ጌታ ይቀስቅሰን። መንፈስ ቅዱስ በሁለተኛ ደረጃ ንቁ ካለ በኋላ በሁለተኛ ደረጃ ለመልካም ነገር ተቆረሱ። እግዚአብሔር ለሰጠን መንግስት፣ እግዚአብሔር ለሰጠን ህዝብ፣ እግዚአብሔር ለሰጠን አስተዳደሩ እንኳን እኛ በፖለቲካ አይነት ወገኖቼ ገብተን መተቸት በዚህ ሳይሆን እንድንማልድ ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ እንድንማልድ እግዚአብሔር ተናግሮ ለቀበሌያችን እንኳን ለጎረቤታችን፣ በጎናችን ላሉ ወገኖች፣ ለዘመዶቻችን መማለድ፣ ከዘረኝነት ወጥተን አንዱ ዘር አንዱ ላይ እንዲፈርድ ሳይሆን መማለድ፣ ክፉ እንኳን ቢሆን መማለድ። ቤተክርስቲያን ይህን ነው ማስታረቅ፣ ጣልቃ መግባት። እግዚአብሔር ይመስገን። ሶስተኛና የመጨረሻው መንፈስ ቅዱስ ዛሬ ለኢትዮጵያ ቤተክርስቲያን የሚል ዘመኑን ዋጁ። ጊዜው እየሄደ ስለሆነ ዘመኑን እንድንዋጅ ይናገራል። ነገ ማድረግ የማንችላቸው ብዙ ነገሮች አሉ። ዛሬ ቶሎ ብለን እንድናደርግ ቅድም ቁጥር 1 ንቁ የሚለው ጋር ሊመሳሰል ይችላል። ያኛው መንቃት ኃላፊነትን ለመወጣት ነው። ይሄ ግን ከጊዜ አንጻር ጊዜ ላይ ዘመን መዋጀት አለብኝ፣ ጊዜ መዋጀት አለብኝ፣ የእቅድ ሰው መሆን አለብኝ። እግዚአብሔር እንደረዳኝ ይሄን ነው መለመን። እናንተ ወገኖቼ እግዚአብሔር እንደ ይሳኮር ቤተሰቦች እንድትሰሙኝ እፈልጋለሁ። ጌታ ይናገራል። ዘመኑን ዋጁ። ጊዜው እያለቀብን ነው። እግዚአብሔር አስፍቶናል በጸጋ ስጦታ፣ በአብያተ ክርስቲያናት ብዛት፣ በምእመን ብዛት፣ በአምልኮ እግዚአብሔር ለኢትዮጵያ ቤተክርስቲያን ያላደረገ ምን አለ? ሰማይ የደረሰ አምልኮ፣ የዝማሬው፣ የጥበብ፣ የአገልጋዮች ብዛት፣ የጸጋ ስጦታ። እሰይ እግዚአብሔር ይመስገን። ግን ባለንበት ብቻ አንቀር፣ መቀጠል አለብን። ዘመኑን መዋጀት። ነገ ልንሰራቸው የማንችላቸው ብዙ ነገሮች ስላሉ በዛሬ ቀን መጨመር አለብን። ዘመኑን መዋጀት አለብን። በጊዜ የሚሰራውን እንድናደርግ እግዚአብሔር ይርዳል። በሪቨር ኦፍ ላይፍ ቤተክርስቲያን እግዚአብሔር በመንፈስ ቅዱስ በጸሎትና በምሪት የተናገረኝ የኢትዮጵያ ቤተክርስቲያን እንድትነሳ። እንደውም የኢትዮጵያ ቤተክርስቲያን በፖለቲካ ውስጥ ገብታ እንኳን አስታራቂ የምትሆንበት፣ አስታራቂ በነገዶች መካከል አስታራቂ፣ በመንግስትና በህዝብ መካከል ጣልቃ ገብታ አስታራቂ፣ በመንግስት ላይ እንኳን ያለ ችግር ካለ እየወቀሰች ንስሐ እያስገባች መንገዱን እያሳየች በፍቅር የማቅናት ስራ መስራት፣ በህዝቡም ዘንድ ደግሞ ህዝብ እንዲገዛ ነፃነት የሚገኘው በእልህና በቁጣ በተለያየ አምባጓሮ ሳይሆን መንፈሳዊ ነፃነት የሚገኘው በመገዛት ውስጥ ባለ በእርቅ መንፈስ ነው። ይሄንን እውነት የሚገልጽ ሌላ አይደለም፣ ከሰማይ በታች ቤተክርስቲያን ነች። የእግዚአብሔር ጸጋና መላእክት የእግዚአብሔር መልእክተኞች ያሉባት ቤተክርስቲያን ኢትዮጵያ ቤተክርስቲያን። እድልሽ ዛሬ ነው። ተነሽ፣ ዘመኑን ዋጅ፣ በበጎነት ተነሽ፣ ደግሞ ኃላፊነት በመወጣት ንቂ። ኢየሱስ ይባርካችሁ። ጌታ ሊመጣ በደጅ ነው ያለው። በሩ ሳይዘጋ ኃላፊነታችንን እንድንወጣ ጌታ ከመምጣቱ በፊት ስራችንን ኃላፊነት ተወጠን ነፍሳችንን ማድነን ሌሎቹንም ማዳን እንድንበቃ ጌታ ይርዳን። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ወዳችኋለሁ። ጌታ ይባርካችሁ። ታላላቅ መሪዎች ትነሳላችሁ። ከወጣቶች መካከል ታላላቅ ሪቫይቫሊስቶች ትነሳላችሁ። ከፊታችን ያለው ለኢትዮጵያ የሪቫይቫል ጊዜ ነው። የሚታዩት ብዙዎች እንደ ደመና ናቸው፣ ገለል ይላሉ። ችግሮቹ ገለል ይላሉ። ለዚች ምድር እግዚአብሔር የቀጠረው ሪቫይቫል ከፊት ትልቅ ነገር አለ። ምናልባት እንዴት ይሆናል እንዲህ ልትሉ ትችላላችሁ። እግዚአብሔር ግን ይህን ሁሉ ማሳለፍ ይችላል። እሱ ኤልሻዳይ ነው። ተመርጣችኋል። ተነሱ። ጌታ ይባርካችሁ። ሻሎም
ፕሮቴስታንቱ ጋር ግን ገድልና ተአምር አለ የለም? አለ የለም? የለም። ፕሮቴስታንቱ ጋር ገድልና ተአምር የለም። ምናልባት ግን ወንድማችን አክሊል ገድላትና ተአምራትን ዶክትሪን አይደሉም ዶግማ አይደሉም እያለ ሲደብቃቸው ስለኖረ ገድላትና ተአምራት ምን እንደሆኑ ጥቂት ነገር እንንገረው እናስታውሰው። እናንተ ጋር ያሉ ገድላትና ተአምራት ለዓይንና ለጆሮ የሚከብዱ ተአምራት የሚባሉ ነገሮችን በቅዱሳኑ ስም ተሰሩ የተባሉትን የሚይዙ ብቻ አይደሉም። ነገር ግን ከዛ ባለፈ ተአምራቱን ተከትለው የሚመጡ ባዕድ የሆኑ አንዳንዶቹ ደግሞ ጸያፍ የሆኑ ኪዳናትን ጭምር ይዘው የምናገኛቸው ሰነዶች ናቸው። ገድላቱን ገድላት ያስባሏቸው እነዛ ተአምራትና ከተአምራቱ በኋላ የሚመጡ እነዛ ባዕድ የሆኑ ኪዳናት ናቸው። እንደ ማሳያ ለምሳሌ ይሄንን ተመልከት። ይህ የክርስቶስ ሰምራ ገድል ምንባብ ላይ የተወሰደ ነው። ስለዚህ ይህ የገድለ ክርስቶስ ሰምራ ምንባብ እንደሚናገረው የክርስቶስ ሰምራን ገድል የጻፈና ያጻፈ በሰማያት በሰማያዊው መዝገብ ይጻፋል፣ በሕይወት መዝገብ ይጻፋል ብሎ ክርስቶስ ለክርስቶስ ሰምራ ኪዳን ይገባለታል። ስለዚህ ይህ ነው ባዕድ ኪዳን የሚባለው። መጽሐፍ ቅዱስ ስሙ በሕይወት መዝገብ የሚጻፈው በክርስቶስ ያመነና በዛ እምነቱ ጸንቶ የኖረ ሰው መሆኑን በተደጋጋሚ ይነግረናል። ገድለ ክርስቶስ ሰምራ ደግሞ አይ የክርስቶስ ሰምራን ገድል የጻፈና ያጻፈን በሕይወት መዝገብ ስሙ ይጻፋል በማለት እንግዲህ ይህንን ባዕድ ኪዳን ያስቀምጣል። አሁንም አለፍ ብለህ ተመልከት። ሌላ ገጽ ላይ ደግሞ ቤተ ክርስቲያንሽን ያሰራ በሰማይ ነው የተነጠፈ አዳራሽ አዘጋጅለታለሁ ብሎ ክርስቶስ ለክርስቶስ ሰምራ ኪዳን ገብቶላታል ብሎ እንዲህ አይነት ባዕድ ኪዳን ይዞ እናገኘዋለን። ወይ መጽሐፍ ቅዱስ ስፍራ ላዘጋጅላችሁ ይሄዳለሁ በማለት ኢየሱስ ተናግሯል ሲለን ለነማን ነው ስፍራ የሚያዘጋጀው አይደል? በክርስቶስ ለሚያምኑና እሱን ለሚከተሉ ተከታዮቹ እንጂ የክርስቶስ ሰምራን ቤተክርስቲያን ለሚያሳንጸው ሰው ወይ ደግሞ የሆነን ቅዱስ የተባለ ሰው ቤተክርስቲያን ህንጻ ለሚያሰራ ሰው አይደለም። እንደነዚህ አይነት ባዕድ ኪዳናትን ይዘው የሚገኙ ናቸው ገድላት የሚባሉ ሰነዶች ማለት ነው። ስለዚህ ፕሮቴስታንቱ ገድል የለውም። ወንድሜ ብዙ ለፍተሃል። እስቲ ግን ወንድማችን ከዚህ ሌላም የሚለው ነገር አለውና እሱን ደግሞ ተመልክተ ነው እንመለስ። እንደውም ካሁን በኋላ በእነሱ ገድልና ተአምረኛ ምን ንግባ እንዴ? መስቲካ አቀብሎ መስቲካ እኔ ያኘኩትን መስቲካ ሰጥቻት መስቲካውን በልታ አረገዘች ያለ እንዲህ አይነት ተአምር ከጴንጤ እንጂ ከኦርቶዶክስ ነው የተሰማው። ማይ ብራዘር በጣም አስደናቂ። እንደዚህ አይነቱ ነገር ከጴንጤ ነው የተሰማው አለ ወይ? እኛ መሃል እንደሆኑ የሚናገሩና የሚሰብኩ ነገር ግን እኛ ራሳችን እዚህ አደባባይ እየወጣን አንቀበላቸውም ከምንላቸው ልምምዶችና ሰዎች መካከል አንዱን ነው የጠቀስከው። ሳር ያስጋጡትንም ጭምር ጨምረሃል። ሌሎችን ልጨምርልህ እችላለሁ። አፍሪካ ውስጥ የተከናወኑ በፕሮቴስታንቱ ስም ፔንቴኮስታል ሙቭመንቱ ስም የተደረጉ ባዕድ ልምምዶች አሉ። ኦኬ፣ የልብስና የዕቃ ማጠቢያ ሳሙና እስከማጠጣት የደረሱ ማለት ነው። እነዛም በሙሉኛ አንቀበልም የማለት ሙሉ መብት አለን። ምክንያቱም መጽሐፍ ቅዱስ ዳኛችን ስለሆነ በመጽሐፉ መሰረት ሁሉ መዝነን እና መርምረን ስለምንቀበል ማለት ነው። እነዚህን ገድላት ብለህ ጠርታቸው ከሆነ በጣም አሳዛኝ። ምክንያቱም ፕሮቴስታንቲዝሙን የማይወክሉ ናቸው። ነገሩ በኋላ ላይ ይህ እንደሚመለስ ስላወቅ የሆነ ነገር ብላል፣ እሱ ላይ መጣበታል። ነገር ግን እነዚህን እንደ ገድላትና ታምራት ለማቅረብ ሞክረ ከሆነ መልካም እድል ይዛቸውናና እስቲ አብረን እያስተያየን እንመለከታቸዋለን። ለማንኛውም ግን ይህንን ቪዲዮ የምሰራው ላይ አልቀበላቸውም። ከዚህ በኋላ በዚህ ቪዲዮ ላይ ሪስፖንስ ሊሰጡ የሚሞክሩ ወንድሞችም የሚቀበሏቸው አይደሉም። ባዕድ የሆኑ ልምምዶችን ጠቅሰ ገድላት ካልክ ገድላቱን በነዛ ባዕድ የሆኑ ልምምዶች ልክ አውርደህ ትመለከተዋለህ ማለት ነው። ወንድማችን በጣም በሚያስደንቅ ሁኔታ እንደነዚህ አይነት ባዕድ ልምምዶችን ከነሱ ከቤተ ክርስቲያኑ ገድላት ጋር አንድ አድርጎ ይመለከታቸዋል። ነገሩ በግሩፑ ላይ በቴሌግራም ግሩፑ ላይ ዛሬ በምን ርዕስ ልምጣ ብሎ ለጠየቀው ጥያቄ እስቲ በገድላትና ተብሎ ለተመለሰለት ምላሽ በቀልድ መልኩ ይህንን ስክሪኑ ላይ የተቀመጠውን ይላል ወንድማችን፣ እኔ ስለ ገድላት ምን አገባኝ። ስለዚህ ገድላትና ታምራት ብለህ አሁን እየመጣህባቸው ነገሮች ስለነሱ ምን አገባኝ የምትላቸው ነገሮች ናቸው። የቤተ ክርስቲያን ሊቃውንት ደግሞ ስለ ገድላት ምን አገባኝ ወይም ደግሞ ገድላትን ባልቀበልም ችግር የለውም የሚሉ ሰዎችን ቆንጆ ጴንጤ በማለት ሲጠሯቸው እንመለከታለን። አንተ ደግሞ ጭራሽ ስለ ገድላት ምን አገባኝ የሚል ነገር ትናገራለህ። ወንድማችን ገድላቱን በነዛ ባዕድ ልምምዶች ማስቲካ አኝከው
ከሚሰጡ ሰዎች እኩል ማለት ነው ከእንደነዛ አይነት ባዕድ ልምምዶች ጋር ታስተያያቸዋለህ። በዛ ልክ አውርደህ ነው የምታያቸው ማለት ነው። እሱም ማወቃችንም አንድ ነገር ነው ብዬ አስባለሁ። የተለያዩ ገድሎቻችሁን ስንመለከት ተመሳሳይ ነገር እንመለከታለን። ሴትና ሴት ተሳስመው የአንዷ ሴት ምራቅ ሌላዋ ውስጥ ሲገባ ሴትዮዋ ጸነሰች በማለት የነገሩን ሌሎች ገድላትም አሉ። ስለዚህ እርግጥ ነው ከእንደነዚህ አይነቱ ባዕድ ልምምዶች ጋር ሊወዳደሩ የሚገባቸው ሰነዶች ናቸው። ይህንን እኛም እናምናለን። ነገር ግን አንተ ወንድማችን ስለ ገድላቱ ምን አገባኝ ስትል የኖርከው ወንድማችን በዚህ ደረጃ አውርደህ ትመለከታቸዋለህ የቤተክርስቲያንን ሰነዶች ብዬ ግን አስቤ አላቅም ነበር። ለማንኛውም እነዚህን ባዕድ የሆኑ ፕሮቴስታንት ነን የሚሉ ሰዎች የሚያደርጓቸውን ልምምዶች ገድላት አድርገህ ለመቀበል የምትፈልግ ከሆነ ከገድላት ጋር ኢኩቫለንት አድርገህ ለመቀበል የምትፈልግ ከሆነ ግን ከራስ ወገኖች ጋር የምትጋጭ ይመስለኛል። ለምሳሌ በዚህ ቪዲዮ ላይ የገዛ ወንድምህ ከዚህ ንግግር በኋላ ያለውን ነገር እንመልከት። ልጁ ነው ያለው እንግዲህ ያላል እንደዛ አለ። ሰዎቹ ግን እነሱ ገድል ሊሆን አይችልም። ሰዎቹ እንደዛ ነው እያሉ ነው ያሉት። እኛ እውነት ለመናገር እንዳንተ በቃ ምንም ነገር ደንግጠናል። ልክ እንዳንተው ግራ ገብቶናል። እኛ ደንግጠናል፣ በጣም ግራ ገብቶናል። ይልክ ታዲያ ግን ወንድማችን ሚኪ እነዚህማ ገድላት ሊባሉ አይችሉም ሊሆኑ አይችሉም ይላል። ምክንያቱም ባዕድ ልምምዶች ናቸው። ስለዚህ ገድላት ሊባሉ አይችሉም ይላል። ይሄኛው ወንድምህ ገድላቱን ከነዚህ ልምምዶች በላይ ያደርገዋል። አንተ ደግሞ በእነዚህ ልምምዶች ልክ በባዕዳን ልምምዶች ልክ ታደርገዋለህ እና በዚህ ሐሳብህ ሌሎች ኦርቶዶክስ አካባቢያን የሚስማሙ አይመስለኝም። ለማንኛውም የሚስማሙ ከሆነ ግን አምጣቸውና ያው በዛ ልክ ካወረድካቸው ከዛ ጋር አስተያይተን እንያቸው። ቀጥሎ የሚመጣውን ነገር አብረን እናያለን ማለት ነው። ኤኒዌይስ እንደዚህ ደግሞ ይላል ወንድማችን፣ እነሱ ምን አገባን እነሱ እኛን አይወክሉ ምናምን ትሪው በቃ ፔንቴ ነው አፍተሩ ፔንቴ ናቸው እነሱ የሚቀበሉ ይኖራሉ ብለን እንሄድበት እንደውም በእኛ ላይ ያምርብናል ወይ ኦሬዲ የፔንቴ ናቸው። እኔ አያገባኝም ብትል እንኳን ኦሬዲ የፔንቴ ናቸው አለ። አስቀድሞ ግን የሰማነው ወንድማችን እነዚህ ከገድላት ጋር የሚተያዩ የሚገናኙ አይደሉም ሲል እንሰማዋለን። ለማንኛውም ማስቲካ አኝኮ ሰጥቶ ለአንዲት ሴት ማስረገዝን፣ ሳር ማስጋጥን፣ ሳሙና ማስጠጣትን የመሳሰሉ ልምምዶችን ጠቅሶ እነዚህን እኔ እቀበላቸዋለሁ የሚል ሰው ካገኘ ልትሞግተው ትችላለህ። እኛ እንቀበላቸውም ባዕድ ልምምዶች ናቸው እንደውም ጥንቆላ ናቸው እያል በአደባባይ እያወራናቸው ስለሆነ እሱን ማውራት ለኛ ምንም የሚፈጥርብን ለውጥ አይኖርም። በዚህ ጉዳይ ላይ ሊሞግት ሰው ካለ ግን ያው ያንን ሰው ጠርተ መሞገት መብት ነው ብዬ አስባለሁ። ይሄኛውን ቻሌንጅ ግን ላቅርብልህ ወንድሜ። እነዚህን የጠቀስካቸውን ነገሮች እኔ አልቀበላቸውም ብዬ ፕሮቴስታንት መሆን እችላለሁ። ኦኬ፣ እነዚህን ነገሮች አልቀበልም ብዬ ፕሮቴስታንት መሆን እችላለሁ። ገድላቱን ኦኬ፣ አስቀድመህ እንዳልከው ስለ ገድላቱ ምን አገባኝ እንዳልከው ምን አገባኝ ብለህ እንደዚሁም ደግሞ ገድላቱን አንተ አልቀበልም ብለህ በውስጣቸው የተጻፉትን ባዕድ ኪዳናት አልቀበልም ብለህ ኦርቶዶክስ መሆን ትችላለህ። እኔ አንተ የጠቀስካቸውን ነገሮች አልቀበልም ብዬ ይኸው ፕሮቴስታንት ሆኜ እየኖርኩ አንተ ገድላቱንና በውስጣቸው የተቀመጡትን ባዕድ ኪዳናት ተቀበለ ወይ ደግሞ አልቀበልም ብለህ ኦርቶዶክስ ሆነ መቀጠል ትችላለህ። ሆነ መቀጠል የማትችል ከሆነ ሙግት በሙሉ ሲባዛ ዜሮ ነው የሚሆነው